እለት ሰንበታችሁ ፍክት እንዳለ እናምናለን እንደኔና እንደሉላዬ ፍክት ያው አንቺ ብለሽ ወስነሻል እንግዲህ ካሽ ግን አሁነት ነው ፍክት እንዳለ ነው ስለ ጤናው ሰዓታችን ላይ ተገኘን በስለ ጤናው ዛሬ ምህረት ወደ ድሪም ያጥንትና ያከርካሪ የህክምና ማዕከል ጎራ ብላለች አዲስ ነገር ይዟል ምን አይነት ህክምናዎች እየተሰጡ ነው የሚለውንም እናያለን ሉላዬ ግን እኔ ትልቅ እንስሳ ረግጦኛል ሊሄድ እንዴ አይ አንቺ የሚሆንሽ አልመሰለኝ አዎ አከርካሪሽ ነው እንደመጣሽ በዩ በቃ ያው ረጅም ስለሆነ ይደርሳል አከርካሪቱ ጋር እንደሚገኝታ ኢንዳክቲቭ ነበር ለማንኛው ወደ ፕሮግራሙ እናልፋለን በህይወታችን ከማን ደራደረባቸውና ቀድሚያ ከመንሰጣቸው ጉዳዮች መካከል እንግዲህ ጤናችን ነው ዛሬ በስለ ጤናው ሰዓታችን ሜክሲኮ አፍሪካ ህብረት አካባቢ ወደሚገኘው ድሪም የአጥንት ከፍተኛ አደጋዎችና የአከርካሪ ህክምና ማዕከል መጥቻለሁ ምን ይመስላል የሚለው አብረን እንመልከት እንዴናችሁ እንኳን ደህና ቆየሽን ስራ እንዴት ነው ቆንጆ ነው እሺ አመሰግናለሁ ወደ ማዕከላችሁ መጥቻለሁ ዶክተር ጋልቶ ስንትያለሽ እንኳን ደህና መጣሽ ቤት ይስላለች ሰላም ዶክተር ሰላም እንዴት ነሽ እግዚአብሔር ይመስገን እንኳን ደህና ቆየ አመሰግናለሁ እንታወቅ እሺ ዶክተር ኤፍሬም ገብረሃና አባላለሁ በሙያዬ ያጥንት ቀዶ ህክምና ስፔሻሊስት ነኝ በዘርፉ ደግሞ የከፍተኛ አደጋዎችና የመገጣጠሚያ ቀየራ ሰብ ስፔሻሊስት ነኝ በድሪም ሰራለሁ የመገጣጠሚያ ቀየራ ሲባል እኔ የገረመኝ ነበር እንዴት ነው ያልኩኝ ጥቂት ልትነግረኝ ትችላለህ ለሀገራችን ገና አዲስ እየተለመደ ያለ የቀዶ ህክምና አገልግሎት ነው በርግጥ ዘመናዊ ከሚባሉት የህክምና አገልግሎቶች ውስጥ የሚጠቀስ ነውና በዋነኛነት የጉልበትና የዳሌ ቀየራ ቀዶ ህክምና እኛ ጋር እንሰጣለን ሌሎች መገጣጠሚያዎችም እየተጀመሩ ነውና እንግዲህ ዘመናዊ የሚባለው ህክምና ወደ ኢትዮጵያ መጥቷል ማለት ነው ዶክተር አሁን ምን እየሰራህ ነው ያው ስራ እየሰራህ ነበር የገባሁት ብዬና እውነት ነው ዛሬ አጋጣሚ ለዳሌ ቀየራ ቀዶ ህክምና እየተዘጋጀን ነው የመጣሽው ዛሬ ያዘጋጀናቸው የሰው 2 አመት ታካሚያችን ናቸው የግራ ዳሌ አንገት ስብራት አጋጥሟቸው ለረጅም ጊዜ ቆይተው ነበር ብዙ ጊዜ የሚንቀሳቀሱ ሰው አልነበሩ አጋጣሚ ሆነው እንግዲህ ድሪምን አውቀው ዛሬ መተዋል እና ሙሉ የዳሌ ቀየራ አርገንላቸው ወደ እንቅስቃሴ እንዲመለሱ እናግዛቸዋለን ማለት ነው አዎ የግራ ዳሌ አንገት ስትለኝ አንገት አለ ወይ ያልከኝ ዳሌ እንግዲህ ይሄ የዳሌ ሞዴል ነውና የዳሌ ጭንቅላት አለው አንገት አለው ዘንግ አለውና የዳሌ አንገት ስብራት በጣም የተለመደ ነው በተለይ በእናቶች አዋቂዎችና አዛውንቶች ላይ የሚከሰት ነገር ነውና ብዙ ጊዜ ይሄኛው ከተሰበረ በኋላ ጭንቅላቱ የሚበሰብስ ስለሆነ ዳሌ መቀየር ግድ የሚል ይሆናል እና የዛሬው እናት ረዘም ያለ ጊዜ ሆኗቸዋል በርግጥ ተሰብረው መንቀሳቀስ አቆመው አልጋ ላይ ሆነው ከነበረ እንግዲህ ዛሬ ሙሉ ዳሌ ቀየራ አርገንላቸው ዛሬ ሆነው እንቀሳቀሱ እናደርጋለን እና መልካም ዜና ነው ስለዚህ ማዕከሉንም በጥቂቱ አስጎብኘኝና ወደዛው ደስ ይለኛል አብረን ይሄኛው ግራውንድ ፍሎራችን ነው በነገራችን ላይ ድሪም የተመሰረተው በ5 ሰብ ስፔሻሊስት ሐኪሞች በዋነኛነት በአጥንት መገጣጠሚያና አከርካሪ ቀዶ ህክምና ላይ ሰብ ስፔሻላይዝ ያደረጉ 5 ሐኪሞችና ሊያና ሄልዝ ኬር ሶሉሽንስ ደግሞ እንደ ፓርትነር ድርጅት በመሆን ነውና 5 ሰብ ስፔሻሊስት ሐኪሞች ስንል የአጥንት ካንሰር ቀዶ ህክምና ስፔሻሊስት አለን ዶክተር ሳምሶን የአከርካሪ ቀዶ ህክምና ስፔሻሊስት አለን ዶክተር አብርሃም ዶክተር ማሞ ደግሞ በካሜራ ገዛ የሚሰሩ የመገጣጠሚያ ህክምናዎችን ይሰጣል እኔ በከፍተኛ አደጋዎችና በመገጣጠሚያ ቀየራ ዶክተር ቴዎድሮስ ደግሞ በህፃናት ያጥንት ቀዶ ህክምና ማለት ነው እዚሁ ጋር ለተመላላሽ የመጡ ታካሚዎች ደግሞ የላብራቶሪ አገልግሎት የደም ባንክ አገልግሎት እዚሁ እናገኛለን ታች ዝቅ ስንል ደግሞ ለዚህ ህክምና በዋነኛነት የሚያስፈልጉት ያው ኢሜጂንግ ሞዳሊቲዎች ናቸውና ሲቲ ስካን አልትራሳውንድ ኤክስሬይ ዘመናዊ ኤክስሬይ አገልግሎት እናገኛለን
እኔ ቤት እንደገባሁኝ ገና ወደ ማዕከሉ አይኔን ያዘው የአማኑኤል ገብረ ሚካኤል ማሊያውን አየሁ። ምን አገናኘው ከድሪም ጋር እያልኩኝ ነበር። አማኑኤል እንግዲህ አይ ቲንክ ጉዳቱ በሁሉም የሚያውቀው ነው። ከፍተኛ ጉዳት አጋጥሞት በጨዋታ ላይ ቅልጥም አጥንቱ በተሰበረ ጊዜ እዚህ ነው የታከመው። ብዙ የኢትዮጵያ ብሔራዊ ቡድን ተጫዋቾች በወንድም በሴትም የተለያየ ጉዳት ሲደርስባቸው እናክማለን። የተለያየ ክለቦችም ጋር በውል አስረን ተጫዋቾቻቸው ጉዳት ሲደርስባቸው እናክማለን። ዋናው ስራችሁ ከአጥንት ጋር የተያያዘ ስለሆነ ስፖርት ደግሞ ብዙ ጊዜ የስፖርት ጉዳት በጣም ስላለ ያው የስፖርት ቀዶ ሕክምና ስፔሻሊቲ እንዳልኩሽ ዶክተር ማሞዚን ያለው እና ብዙ ዘመናዊ በተለይ በካሜራ እገዛ የሚደረግ ዘመናዊ ቀዶ ሕክምና እኛ ጋር ስለመሰራ ስፖርተኞች በብዛት እዚህ ይስተናገዳሉ። የአደጋ ማዕከል እንደመሆኑ ደግሞ ያው ድንገተኛን በልዩነት እናስተናግዳለን። ድንገተኞች ታካሚዎች ከአምቡላንስ እንደወረዱ የሚስተናገዱበት ራሱን የቻለ የድንገተኛ ክፍል አለን። በቀጣይ ደግሞ እንግዲህ ፊዚዮቴራፒና ሌሎችን የተኝቶ ሕክምና አገልግሎቶችን እናያለን። አንደኛ ፎቃችን ነው። አንደኛ ፎቅ ላይ የፊዚዮቴራፒ አገልግሎት አለን። በሙሉ ሰብ ስፔሻሊስት ፊዚዮቴራፒስት የተመራ ቲም ነው የሚሰራው። ሁለተኛ ፎቅ ደግሞ ተኝቶ ሕክምና አገልግሎት ዶክተር ሳምሶን ይባላል። የተቋማችን ክሊኒካል ዳይሬክተር ነው። በሙያው የአጥንት ቀዶ ሕክምና ሐኪምና የካንሰርና የሪኮንስትራክቲቭ ሰርጀሪ ሰብ ስፔሻሊስት ሐኪም ነው። በቀጣይ ያለውን ደግሞ እሱ ያስተዋውቅሻል። እኔ ወደ ኦፕሬሽን ክፍል መሄድ ይሆናል። እሺ ምረት እንኳን ደህና መጣሽ። አመሰግናለሁ። እዚህ አንደኛ ፎቅና ሁለተኛ ፎቅ ተኝቶ የሚታከሙበት ክፍል ነው። እዚህ ተኝቶ የሚታከሙበት ክፍል ላይ የተለያዩ መደብ ክፍሎች አሉ ከቪአይፒ ጀምሮ። እሱን እናያለን እዚህኛው ፍሎር ላይ። ምን ያህል አልጋዎች አሉ ማለት ነው? እስከ 50 በሽተኞች ማስተኛት እንችላለን በአንድ ጊዜ። እሺ ምረት ይሄ እንደምታዩ የህፃናት ክፍል ነው። በጣም ከለርፉል ነው። ህፃናት ደስ ብሏቸው ሰፋፊ ሩም ነው እና እንደዚህ ደስ ብሏቸው ከለሮቹን እያዩ የሚታከሙበት ነው። አንዳንድ ጊዜ ስለሚቆዩ የሆነ ስትሬስፉል የሆነ ኮንዲሽን ውስጥ እንዳይቆዩ እንደዚህ በሚያምር ሁኔታ ለነሱ የተዘጋጀ ክፍል ነው። ምን አይነት ህፃናት ናቸው የሚመጡት? ተፈጥሯዊ በሆነ ነገር ነው ወይስ ደግሞ ድንገተኛ አደጋ ደርሶባቸው ለመታከም የሚመጡ ናቸው? እኛ ጋር የህፃናት አጥንት ህክምና በተለያዩ በተፈጥሮ አንቺው እንዳልሽው በተፈጥሮ የዳሌ ወልቃት፣ የእግር መጣመም እነዚህ የመሳሰሉት ህፃናት ይመጣሉ። የህፃናት አጥንት ህክምና ስፔሻሊስት አለን። እዚህ መጥቶ የፈለጉትንም አይነት የአጥንት ህክምና ማግኘት ይችላሉ። ይሄኛው ክፍላችን ደግሞ ቪአይፒ ክፍላችን ነው። በተለየ ሁኔታ የራሳቸውን ክፍል የሚፈልጉ ከሆነ እንደዚህ አይነት ሁኔታ የተዘጋጀ ክፍል አላቸው። መለስተኛ ኪችን ካቢኔት እና ማረፊያ እንዲሁም ቲቪ እያራፉ ማየት ከፈለጉ እንደዚህ አይነት ክፍሎች አሉን ማለት ነው። የቤት አይነት ስሜት ነው ያለው። የቤት አይነት ስሜት የትም እንደሄዱ ዘና ያሉ ፈታ ያሉ በነፃነት ማረፍ ይችላሉ። እንዳየሹ ኮሪደርም የራሱ የሆነ ኮሪደር አለው። ገባ ብሎ ነው ያለው ማለት ነው። የራሱ ቪው አለው። ያምራል ደግሞ። በዚህ በኩል ግሪን የራሱ ዊንዶ አለው። ንፋስ መውሰድ ከፈለጉ እዚህ ማረፍ ይችላሉ። ይሄን ይመስላል ማለት ነው ቪአይፒ ክፍላችን። ቀጥለን ወደ መደበኛው ክፍሎቹ እንሄዳለን። እዚህ ፍሎር ላይ ሌሎች ተጨማሪ ክፍሎች አሉን። ባለ 4 እና ባለ 2 ባለ 3 እንደየታማሚዎቹ ምርጫ። እንደዚሁም ደግሞ እንደምታዩ ሰፋፊ ኮሪዶሮች አሉን። የኛ በሽተኞች በዊልቸር በክራንች እንዲሁም በስትሬቸር ሊገቡ ስለሚችሉ እንደዚህ ሰፊ የሆነ ኮሪደር አለን። ዶክተር ሳምሶን አሁን ደግሞ ወዴት ነው የምንሄደው? ቀጥሎ አንደኛ ፍሎር ላይ በጣም በዘመናዊ ሁኔታ የተደራጀ ፊዚዮቴራፒ ክፍላችን አለ። ወደዛ ሄደን እሱን እናያለን። እዚህ ፍሎር ላይ ተጨማሪ የቪአይፒ እና መደበኛ ክፍሎች እንዳሉ ሁሉ የፊዚዮቴራፒ ክፍላችንም እዚህ ፍሎር ላይ ነው ያለው። ፊዚዮቴራፒ ክፍላችን በዘመናዊ ሁኔታ የተደራጀ ክፍል ነው። ዶክተር ህይወት የመስኩሎስኬሌታል ፊዚዮቴራፒ ሰብ ስፔሻሊስት ነች። እንግዲህ ይሄ በዘመናዊ ሁኔታ የተደራጀ ፊዚዮቴራፒ ሩማችን ነው። እዚህ በመስኩሎስኬሌታል ስፔሻሊስት ሆነሽ በዶክተር ህይወት እየሰሩ ይገኛሉ። ቀጥሎ ያለው ክፍል ደግሞ የትሪትመንት ሩም ነው። ይሄ ኤክሰርሳይዝ ሩም ነው። የተለያየ
ኤክሰርሳይዝ የሚሰሩበት እንደየ ህክምና ሁኔታ መጥተው የሚያገግሙበት ቦታ ነው። ያው ህክምናው ሰርጀሪ ብቻ ሳይሆን ማገገም ሪሃቢሊቴሽንም እንደ አንዱ አካል የሚጨምር ስለሆነ በደንብ እሱን እየሰራንበት እንገኛለን። እሺ ቀጥሎ ደግሞ እዚህ ፍሎር ላይ የፊዚዮቴራፒ ትሪትመንት ሩም እና ይሆናል። እዛ ውስጥ ደግሞ ቴኒስ እና አልትራሳውንድ የመሳሰሉት ዘመናዊ አልትራሳውንድ እና የፊዚዮቴራፒ ማሽነሪዎች ያሉበት ክፍል ነው። አሁን ሶስተኛ ፍሎር ላይ ነው ያለነው። እዚህ ፍሎር ላይ 3 ሰፋፊ ኦፕሬሽን ክፍሎች አሉ። ዛሬ 5 ቀዶ ህክምና ስኬጁል አድርገናል። 2 የመገጣጠሚያ ቅያሪና 1 የጅማት ጉዳት ኦፕሬሽን እና 2 የህፃናት ኦፕሬሽን ክፍል አለ። እዚህኛው ፍሎር ላይ ሌላ ተጨማሪ ክፍል ያለን የጽኑ ህሙማን ክፍል ወይም ደግሞ ኢንቴንሲቭ ኬር ዩኒት የምንለው በተለይ ከፍተኛ አደጋ ደርሶባቸው የሚመጡ ብዙ ጊዜ ወደዚህ ክፍል ይመጣሉ። እንዲሁም ደግሞ ተጓዳኝ በሽታ ያላቸው ከኦፕሬሽን በኋላ መጥቶ እዚህ የሚያገግሙበት ክፍል ነው። አመሰግናለሁ ዶክተር ሳምሶን። እሺ መረጥ እንኳን በሰላም መጣሽ። አሁን ደግሞ ወደ ኦፕሬሽን ክፍላችን ነው የምንሄደው። በዚህ ኦፕሬሽን ክፍል 3 ኦፕሬሽን ታያትር አለን እና ልብሳችን ጫማችን ቀይረን ወደ ውስጥ ገብተን ያሉትን ነገር እናያለን። እሺ አመሰግናለሁ። መጀመሪያ ግን ታወቅ እኔ ዶክተር ማሙድ ኤክሲስ እባላለሁ። የአጥንት ቀዶ ጥገና ስፔሻሊስት፣ የአርትሮስኮፒ እና አርትሮፕላስቲ ሰብ ስፔሻሊስት ነኝ። እንዴት ነበር ሰርጀሪው? ሰርጀሪው በጣም የተሳካ ሰርጀሪ ነበር። ታካሚያችን በካሜራው የታገዘ ሰርጀሪውም ቀለል ብሎለታል። ውጤቱም እንደዛው ቀለል የሚል ይመስለናል። ታካሚያችን አሪፍ ተሰርቶለት ወደ ማገገሚያ ክፍል ገብቷል። አሁን ደግሞ ከዶክተር ኤፍሬም ጋራ የዳሌ ቅየራ ያደርጋሉ። ወደ ቀዶ ህክምናው ክፍል አብረን ዶክተር እንዴት ነሽ? አለሁኝ። እንዴት ነበር? በተሳካ ሁኔታ ተጠናቀዋል። ተመስገን። ዋናው እሱ ነው። በጣም ጥሩ ናቸው። አሁን ማገገሚያ ክፍል ላይ ናቸው። የተለያየ አይነት መንገድ ነው ቅየራው የምናደርገው ሲሉኝ ነበርና የእሳቸው በምን አይነት መልኩ ነበረ? የእሳቸው እንግዲህ እድሜያቸው ገፋ ያሉ ሰው ስለሆኑ በፕላስቲክ እና ሜታል እናለው ወይም ፖሊኢቲሊን ዊዝ ሲኦሲአር በመንለው ሜታል ነው የሚሰራው። ያው ከሰውነታቸው ጋር በደንብ አብሮ መኖር የሚችል ምንም አይነት ችግር የማይፈጥር መገጣጠሚያ ቅየራ ነው። እንግዲህ ቀሪ እድሜያቸውን ደስተኛ ሆነው ይኖራሉ ብለን ተስፋ እናደርጋለን። እንደ እግዚአብሔር ፍቃድ። እንዴት አሉ እናቴ? ወይ ሳይ ደህና ኖት? አለው ደህና ነኝ። ባካላዩ በቴሌቪዥን ያዩ ነበር። ሳይ በደምብ ቶሎ ታሽሏቸዋል። እኔ ደግሞ ቅድም ቀዶ ጥገናው ሲደረግ ቶሎ እንደዚህ ሪከቨር የሚያደርጉ አልመሰለኝም ነበረ። አዎ እውነት ነው። ቶሎ ነው ያገገሙት። ያው እንግዲህ በእርግጥ ከወገባቸው በታች ስለነበር ማደንዘዣው ጥሩ ሁኔታ ነው የጨረሱት። አሁን ደግሞ ጉልበት ማይሜን ዳላቸውን እያጠፉም እየዘረጉም እየተንቀሳቀሱም ነው። ማደንዘዣውም ስለለቀቃቸው ማለት ነው። እንግዲህ እግዚአብሔር ጋር ዛሬ እናንቀሳቀሳቸዋለን ማለት ነው። ዛሬው ነው መንቀሳቀስ የሚችሉበት ሁኔታ ነው። ስንት ዓመት ነበር አልጋ ላይ የቆዩት? 5 ዓመት ሙሉ ሳይንቀሳቀሱ። መንቀሳቀስ ትንሽ ሽማይልሽ በፊት 2 ዓመት ያለ መንቀሳቀስ ወይ እሰይ ተመስገን። ዛሬ እንግዲህ በሁለት እግሮች ቆመው ሊሄዱ ነው። እግዚአብሔር ያኖርልኝ። እሰይ ጨርሶ ይማሩት። ለዘመድ ለሀገር ለወገን ፈቃድ አመሰግናለሁ። እሺ እናቴ እግዚአብሔር ጨርሶ ይማሩት። አሜን። መልካም የሥራ ጊዜ ላንተም እናቴም ደህና ይሁኑ። አሜን። እሁድን በኢቢኤስ ይቀጥላል። ስለ ጤናው ፕሮግራማችን በዚያ ያውቁታል። ሳምንት ደግሞ በሌላ ስለ ጤናው ፕሮግራም እንገናኛለን። ቻው።